ትሁት ከዚህ ዓለም በሞት ተለየች። ናቲ ገደላት። ደስታው ወደ ሐዘን ተቀየረ። አባባ በፍጹም እንዴት ታደርጋለህ ብዬ አስቤም አልሜም አላውቅም ነበረ። እስኪ እንዴት አደረግከው? ተመስገን። እንዴት ነው? ቢያንስ አስከሬኗ ነፍሷ እንኳ ሳት መሬተ ግብር ሳትገባ እንደዚህ ያደረግከው ብሎ አለው። ምን ላድርግ አባዬ? እውነት ለመናገር ትሁቴን የገደለውን ሁሉ አጠፋለሁኝ። ትሁቴ ማለት አንድ የቀረችኝ የአይኔ አበባ ነበረች እና እሷንም አጠፉብኝ። እያንዳንዱ እገላቸዋለሁኝ። ታውቃለህ፣ የተኮሰባትንም የገደላትንም ጭምር ነው የምገለው ብሎ ከባድ ውሳኔ ወሰንም። አሁን እኮ አንተ ልትታሰር ትችላለህ። በዛ ላይ ለሚጣ ታስፈልጋለህ። የእውነት ይህንን ነገር ትሁት ደስ የሚላት ይመስልሃል? ይታወቃቸዋል ብሎ ሲል በቃ አባዬ አንድ ጊዜ አድርጌዋለሁኝ እና ደግሞ ላደረጉት ነገር በሙሉ ዋጋቸውን ነው የምሰጣቸው። ዋጋ ይከፍላሉ። ያንንም ናቲ ቢሆን መቼም ይቅርታ አላደርግለትም። የምወዳትንና የምሳሳትን ፍቅሬን ነው ያሳጣኝ ብሎ አለ። እባክህ ልለምንህ ብሎ ቢለውም ከዚህ በኋላ የምን ልመና ነው አባዬ? በቃኝ፣ ሰልችቶኛል ስልህ ለምንድን ነው የማይገባህ ብሎ አለ። እባክህ ለልጅህ እንኳ መኖር አለብህ ብሎ ቢለውም እንኳ እኔ ምንም ነገር አልፈልግም። ከዚህ በኋላ ልጅም ምንም አያሰኘኝም ከትሁቴ ውጪ ወደ ውጭ ብሎ አለ። እናም የጫካ ዱርዬ ሆነ። እያንዳንዳችሁ እውነት ለመናገር እገላችኋለሁኝ፣ እኔን አያድርገኝ እያለ ብቻውን ደም እንባ አለቀሰ። አባባ በጸጸት ተቃጠለ። የኔ ውድ ልጅ አንቺና እኔ እኮ በጣም ብዙ ህልሞች አብረን ነበረን፣ ግን ደግሞ ህልማችንን እንኳ ማለም አልቻልም እና ልጄ በልጅነትሽ ቀረጨፉሽ ደስታሽን ሳታይ እያለ እንባ ደመውን ማልቀሱን ቀጠለበት። በሌላ በኩል ቲና እና ባለቤቷ ከባድ ግብ ውስጥ ይገኛሉ። ጭራሽ ተደብቆ እያየ ባለበት ሰዓት ተመስገን ጀግናው፣ አንተ ዱርዬ ማንም ፈልገህ ነው? ትሰማኛለህ? የኔን ትሁት ከሆነ መቼም ቢሆን አታገኛትም። እሺ ሂድና ለባልደረቦችህ ለነዛ ለማይረቡ ሰዎች ቆሻሻ ሰዎች እንድትነግራቸው እፈልጋለሁ ብሎ ሲል፣ አረ ሰው እየገደልከኝ እኔ ሲጀመር አንተ ማን ትሁን ማን እኔ የማውቀው ነገር የለኝም። ደግሞ እኔ በዛ ላይ እኔ የመጣሁት ለራሴ ጉዳይ ነው። ማለቴ እዚህ ቤት ውስጥ የምትኖር የምትባል ልጅ አለች እና እሷን ፈልጌ ነው። ስደውልላትም ስልክ አታነሳም ብሎ ሲል፣ ታዲያ እኔ ምን ላድርግልህ? ስልክ አላነሳችም ማለት አትፈልግም ማለት ነው? ቆይ እናንተ ግን አይገባችሁም እንዴ? ሲጀመር ቲና እኮ ስትፈልግ ታነሳለች፣ ስትፈልግ ደግሞ አታነሳም። እና አሁን ሂድ ከፊቴ ጥፋልኝ ብሎ አባረረው። ይሄ ሰውዬማ እውነትም አብዷል። ቆይ እሱ ግን ጤነኛ አይደለም እንዴ? እንዴት ነው የሰው ልጅ በዚህ ልክ አረመኔና ጨካኝ የሚሆነው ብሎ በጣም ተናደደና ዝም አለም። አባባና ባለቤቱ እንዴት ነው ይህንን መርዶ ለአባቷ የምናረዳው? እኔን እኮ አደራ ነበር የሰጠኝ እያለ ሲል፣ አውቃለሁኝ የኔ ውድ ባል፣ ግን ደግሞ ምን እናደርጋለን? የምንችለውን ሁሉ አድርገናል። ከዚህ ካረመኔና ከጨካኝ ናቲ ግን ልናድናት አልቻልንም። እውነት ለመናገር ከባድ ነው። በዛ ላይ በጣም ነው የሚወዳት፣ በጣም ነው የሚያከብራት። ታዲያ ይሄ ነገር እንዴት እንደሚሆን አላውቅም፣ ግን ደግሞ የግድ ማወቅና የእውነትም እዚህ መጥቶ መቅበር አለበት ውዱ ባለቤቴ እያለች ለባለቤቷ ጭምር መናገሩን ቀጠለችበት። ተመስገን እናቴን ማንቁርቱን ይዞ፣ አንተ አረመኔ ጨካኝ አውሬ፣ ቆይ ምንድን ነው የምትፈልገው ከኔና ከትሁቴ? አትፈልግህም አይደል እንዴ? ቆይ እንድና አንድ ሰው አልፈልግም እየተባለ ሙጭጭ የሚባለው? አንተ እኮ በጣም ብዙ መጥፎ ነገሮችን ስታደርግ ነበር፣ ግን ደግሞ አንድ ቀንም እንኳ ምንም ብለህ አታውቅም። ለምን ይመስልሃል? በጣም ክብር ስላላት ነው። አንተ ግን ተጫወትክባት። አንተ ግን ህይወቷን ጭምር አነሳሃት፣ ነጠቅካት ብሎ ሲል፣ እኔ ምንም አላደረግኩም። አንተ ራስህ በህይወታችን ባትገባ ኑሮ ትሁቴን ካንተ ይልቅ እኔን ትመርጥ ነበር ብሎ ሲል፣ አንተ ሰውዬ አሁንም
መጥፋት ፈልገሃል መሰለኝ። በቃ ተወኝ፣ ከዚህ በላይ ምንም ነገር እንድትናገር አልፈቅድልህም ብሎ አለው። ተናገርኩኝ አልተናገርኩኝ ከፈለክ እውነት እኔ ከገደልኳት ለምንድን ነው ታዲያ ፖሊስ ጣቢያ ሄደህ የማትከሰኝ ብሎ ሲል አይ እኔማ ትሁቴን ቀብሬ ስመጣ አንተንም ጎን ለጎን ነው የምቀብርህ፣ እኔን አያድርገኝ ብሎ በጣም ተናደደም። አባባ አዝኜብሃለሁ ልጄ፣ በጣም ነበር የምወድህ የማከብርህ፣ ግን ዛሬ አዝኜብሃለሁ ብሎ ሲል አባዬ ቆይ ምን ላድርግ እስኪ ንገረኝ፣ በአንዲት በመወዳት በትሁት የመጡብኝ እኮ የእውነት እኔ ደስ ብሎኝ ያደረግኩት ይመስልሃል እንዴ? ግን ደግሞ ብድሩን የማይከፍል ልጅ አይወለድ ይባል የለ አባባሉ። እሷ ላይ ላደረጉት እያንዳንዱ ነገሮች ዋጋ ማስከፈል ነበረብኝ። እናም ለዛ ነው እባክህን ተረዳኝ ብሎ አለው። አላውቅም ግን ደግሞ እኔ የሚያሳስበኝ ነገር ልጆቹ እሷ ብሎ ሲል ምን ማለት ነው? ማለቴ ልጃችሁ ናታ። አንተ እስር ቤት ስትገባ ልጃችሁ ምን ልትሆን ነው? መቼም ሆነ መቼም መግባታችሁ እንደሆነ የማይቀር ነው። እስኪ ንገረኝ ብሎ ሲል ምንም አትጨነቅ አባዬ፣ እኔ የምፈልገውን ነገር አድርጌያለሁ። ከዚህ በኋላ ምንም የምሳሳለትና የምጓጓለት ህይወት የለኝም። ትሁት የነበረች የለችም፣ ልጅ ናት። አያቶቿ ያሳድጓታል። እስከ ዛሬም እኮ ወይም በእኔ ወይም በትሁቴ አይደለም እዚህ ደረጃ የደረሰችው በአንድ በአያቶቿና በአክስቷ ነው ብሎ ከባዱን ውሳኔ ወሰንም። ግን ከዛ በፊት አጥፍቼ ሳላጠፋ በፍጹም አብረን ልንሆን አንችልም እያለ ተናገረም። ሰላም ሰላም! ውድና የተከበራችሁ የትርሲት የሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ትሁቴ እንግዲህ በሚያሳዝን ሁኔታ ከዚህ ዓለም ክትልብ ማለቷ እጅጉን ልብ ይሰብራል፣ እጅጉንም ያስደነግጣል። ቆይ ምንድን ነው የሚፈጠረው? ምንስ ነው የሚሆነው? እያለ ብቻውን ደም እንባ አለቀሰ። አባባ አንቺ እኮ እኔን ከሁሉ ነገር ጠብቀሽ ነበረ፣ እኔ ግን በፍጹም አንቺን ልጠብቅሽ አልቻልኩም። ታዲያ ምንድን ነው የማደርገው? የኔ ውድ እያለ ደም እንባ ሲያለቅስ እባክህን ተረጋጋ፣ እስኪ ተረጋጋ አባዬ፣ የእውነቴን ነው ምልህ። እሷ ላይ ላደረጉት ነገር ዋጋቸውን ሳላስከፍል እኔን አያድርገኝ ብሎ ሲል ምን ማለት ነው ልጄ? እባክህን ተረጋጋ ብሎ ሲለው መረጋጋት አልችልም። በሌላ በኩል የትሁቴ አባት ታሪክ ሰራ። ጀግናውንና እንዲሁም አደገኛውን የትሁትን የድሮ ባሏን ወይም ደግሞ ፍቅረኛዋን ትሰማኛለህ፣ በእንጂ እንድትመጣ አልፈልግም ነበረ። እናም በተደጋጋሚ ካውክ ተልጄ እራቅ ብዬም ነግሬህ ነበር። አንተ ግን ፍጹም አራክልኝም። ስለዚህ ዛሬ አሰናብትሃለሁ ብሎ ሽጉጡን ልክ እንዳቀባበለው ግን ተመስገን። አያባዬ አንተማ በስተርጅና በፍጹም ነፍሰ ገዳይ እንድትሆን አልፈልግም። ስለዚህ እኔ መግደል አለብኝ ብሎ አነባብሮ ሽጉጡን ሲደቅንበት ደፋው። በሌላ በኩል ጓደኛውን ከዳው። ምንም ይሁን ምን እኔ ማድረግ የምፈልገውን ነገር አድርጌያለሁ። ከዚህ በኋላ ምንም የሚቀረኝ ነገር የለም ብሎ አለ። ምን ማለት ነው ደግሞ ይሄ? አንተ መናገር ያለብህን ነገር አልተናገርክም። እኔ ግን አድርጌያለሁ አይደል እንዴ? ስለዚህ በቃ የምችለውን ነገር በሙሉ ካደረግኩኝ ከዚህ በኋላ መሆን ያለበት ነገር በሙሉ ሆኗል። እናም ይበቃል ብሎ ሲል አይ አባዬ፣ መቼም ቢሆን መቼም ሊበቃ አይችልም። እባክህን አባዬ የምለውን ሁሉ ስማኝ እባክህን ብሎ ሲል ነገርኩ አይደል እንዴ? መሆን ያለበት ይሆናል። እባክህን ልለምንህ፣ እባክህን አባዬ ይህንን ልጅ መበቀል አለብኝ ብሎ ተመስገን ከባድ ውሳኔ ወሰነ። በሌላ በኩል ናቲ በጣም እየፈራና እየተናደደ አሁን ዛሬ ምንም ቢሆን ምንም ትሁትን ገደልኳት፣ ግን ደግሞ ያ አረመኔና ጨካኝ የሆነ ተመስገን ካገኘ አይለቀኝም። ለነገሩን የምን አገባኝ? ምክንያቱም መድረግ ያለብኝን ነገር በሙሉ አደርጋለሁኝ። እንደውም
እኔ ሳልሆን ብዬ የምናገረው ያ የድሮ ባሏ ነው የገደላት ብዬ እናገራለሁ። ማስመሰል ነው። እኔ ናቲ የተካንኩበት ነው ብሎ አለም። ቲና አንበረደጀቻቸው። ትሰማኛለህ? አርፈ ትቀመጥ ከሆነ ተቀመጥ። አንተ በሚስት ላይ እሷ ደግሞ በባሏ ላይ ስትማግጡ የኖራችሁት እናንተ ናችሁ። እርግጥ ነው አይኔ ይበራል ብዬ አይነ ጥፉ ነኝ ብዬ ተናግሬያለሁኝ። ግን ደግሞ የእናንተን ጉድ ለማውጣት ነው እንጂ እኔ ፈጣሪ ይመስገን በጣም ሰላምና በጣም ደህነኛ ነኝ። ግን እናንተ በጣም ክፉ ናችሁ ብላ አለች። ቆይ ለምን እንደዚህ ያደረግሽ? እስኪ ንገረኝ። አንተስ ቢሆን በጣም ብዙ ጊዜ ለምን ዋሸኝ? እኔን እኮ እንደምትወደኝና እንደምታፈቅረኝ ነበረ። ግን ደግሞ እሱ ውሸት ነበር አይደል? አንተ የፈለግከኝ ለጥቅምህና ለጥቅምህ ብቻ ነበረ። ማለትም ገንዘቡን እስካዟዙርልህ ድረስ። ግን ደግሞ በፍጹም እሱን አላደርግም ብላ አለች። ውድ የትርሲቴ ሚዲያ ቤተሰቦች የዛሬው ይህን ይመስል